ከደቡብ ሬዲዮና ቴሌቪዥን ድርጅት ቆይታ የነበራቸው የኢትዮጵያ ቀይ መስቀል ማህበር የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ ክብሩ ጥላሁን ቀይ መስቀል ለሰው ልጆች ሁሉ ተፈጥሯዊም ይሁን ሰው ሰራሽ አደጋ በሚደርስባቸው ወቅት በዘር፣ በቀለም፣ በፖለቲካ፣ በሃይማኖት፣ በጎሳ እንዲሁም በማናቸውም ሌሎች መስፈርቶች ልዩነት ሳይደረግ ፈጥኖ በመድረስ እንደ ጉዳቱ መጠን የዜጎችን ህይወት የሚታደግ ተቋም ነው ሲሉም ተናግረዋል። የቀይ መስቀል አመሰራረትም እንዲህ ነው ብለዋል። ስዊዘርላንዳዊ ሄነሪ ዱናንት የሚባል ነጋዴ ለግል ጉዳዩ ወደ ናፖሊዮን አራተኛ ፈረንሳይ ንጉስ ጋር እየሄደ በጦርነቱ እንደደረሰው አሰቃቂ ስቃይና የሞቱትንም የቆሰሉትንም ሚያድናቸው ሚያክማቸው ትሪት የሚያደርጋቸው አለመኖሩን ከተረዳ በኋላ መሄደበትን መንገድ አቋርጦ ምንድነው ያደረገው? በአካባቢው የነበሩ ሰዎችን በማስተባበር አንደኛ የቆሰሉትን የመጀመሪያ ሕክምና እርዳታ መስጠት ስራ፣ ሁለተኛ ውሃና ምግብ ያላድሎ ምን ማለት ነው? ከሶስቱም ወገን ከጠላትም ከወገንም የጣሊያውም የፈረንሳዩም የኦስትሪያውም ወታደር እዛ ላይ የቆሰለው እኩል ትሪት የሚደረግበት ካስተባበራቸው ሰዎች ጋር በማድረግ እነን ያደረገ ለቀይ መስቀል እንቅስቃሴ መሰረት የጣለው የሶልፈሪኑ ማስታወሻ በተሰኘው መጽሐፍ በ1862 በሄነሪ ዱናንት አነሳሽነትም ዛሬም ዓለም አቀፍ የቀይ መስቀል ኮሚቴ የቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን እንዲሁም ብሔራዊ ማህበራትን አቅፎ የያዘው ቀይ መስቀል በሰው ሰራሽና ተፈጥሯዊ አደጋ ጊዜ የሰው ልጆች ከስቃይና ከመከራ እየታደገ ይገኛል። ቀይ መስቀል የሚባል ተከመሰረተ። ቀይ መስቀል ከተመሰረተ በኋላ ዓለም አቀፍ ቀይ መስቀል ኮሚቴ በሚባል ስያሜ አግኝቶ እናው ዛሬ በ1863 ሲቀነስ ወደ 100 ምናምን ከ180 አካባቢ አመት ያስቆጠረ ትልቅ ዊንግ ነውና በሲዳማ ክልልም ይሄው የሰብአዊነት ተግባር ይዞ የተነሳው የቀይ መስቀል ማህበርም በማጠናከር ወሳኝ ስራዎች እየተሰሩ ስለመሆናቸው በኢትዮጵያ ቀይ መስቀል ማህበር የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ ክብሩ ጥላሁን ተናግረዋል። ቀድመን ደግሞ የሚፈጠሩ ነገሮች በተለይ በተፈጥሮ የሚመጡ ወረርሽኞችን ወባ ሊሆን ይችላል፣ ሌሎችም ነገሮች ለመከታተል የሚያስችለን ኢመርጀንሲ ኦፕሬሽን ሴንተር የሚባለው ማይከል አቋቁመን ይሄ ማይከል ደግሞ የተለያዩ የሚከሰቱ ነገሮችን አላርም የሚያደርግልን ነው። ቀይ መስቀል የሚያከናውናቸው አንኳር ሰብአዊ ተግባራት የአምቡላንስ አገልግሎት፣ የመጀመሪያ ደረጃ ሕክምና እርዳታ፣ የመሰረታዊ መድኃኒት አቅርቦት፣ የኤችአይቪ ኤድስ መከላከልና መቆጣጠር፣ ምግብ ዋስትናን ማረጋገጥ፣ የአካባቢ ዘላቂ ልማት፣ የተጠፋፉ ቤተሰቦችን ማገናኘት ወዘተ የሚሉ ናቸው። ከአባላት ገቢ የምናገኘው ውስን ነው። ይሄም ምን ማለት ነው? ለበርካታ ጊዜ ወዳላ እንትን ያለ የመጣበት ሁኔታ ነበር። ቅርብ ጊዜ ተሻሽሎ ነበር። አሁንም ወደ የነበረበት የመመለስ አዝማሚያ አለውና እሱን ለማስተካከል መንግስትም እንዲረዳን ክልሉ መንግስትም በደረጃ የሚገኙ አካላት እንዲረዱን የማድረግ ስራ እየሰራን እንገኛለንና አባላቶቻችን በክልሉ አቅም ህዝብ ብዛትና ሪሶርስ ልክ አይደለም። ነገር ግን 240,000 አካባቢ አሉን አባላቶቻችን በገንዘብ የሚያግዙ። ይሁን እንጂ ቅርንጫፍ ጽህፈት ቤቱ በከተሞች አካባቢ የሚስተዋሉ ችግሮች እንዳሉም ኃላፊው አብራርተዋል። ከተማ አካባቢ የሚኖር ማህበረሰባችን አባል አይደለምና ይሄ አንደኛ ቅድም እንዳልኩ የምንሰራ ስራ በርካታ ነው፣ ሰፊ ነው። ቀድመን የምንደርስነን በመንግስት በክልሉ መንግስት እየሰራ የሚጎል ነገር የሚሞላ ቅርንጫፍ ነው ወይ ማህበር ነው። ከዚህ አንፃር በተለይ ገቢ ላይ ስናይ ውስንነት ይታያል፣ የመቀነስ ሁኔታ ይታያል። በየዓመቱ ሚያዝያ 30 ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ቀን በደማቅ ስነ ስርዓት ይከበራል። እንደ ሲዳማ ክልልም በዓሉን ከማክበር ባሻገር የህብረተሰቡን የግንዛቤ አቅም የማሳደግ ስራና ሌሎች ተግባራት በሰፊው ይሰራል ነው ያሉትም። አንደኛ አካባቢ ጽዳት አንዱ ነው። አቅም የሌላቸው ሰዎች እየደገፍንም ባሉን እናከብራለን። ደም ልገሳ በማድረግም እንድናከብር አስበናል። እንዲሁም የተለያየ ሀብት ማሰባሰብ ቅድም የምንላቸው ስራዎችን ይሄንን ባላስታከን ሀብት የማሰባሰብ ሞቢላይዝ የማድረግ ስራ በዋሳ ከተማና
በተለይ በክልላችን አሉ የሚባሉ ከተማዎችን ያደረግን በዓሉን ለማክበር ነው የተዘጋጀ ነው። ያው በሀገራችን ለ62ኛ ጊዜ በዓለም አቀፍ ለ78ኛ ጊዜ የሚከበረው ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ቀን እንኳን አደረሳችሁ ያሉት ኃላፊው ማህበሩን ማገዝና መደገፍ ከሁሉም ይጠበቃል ብለዋል። ዋናው የበጀት ምንጩ ህዝባችን ስለሆነ የክልላችን ህዝብ የሀገራችንም እንዳጠቃላይ ይህንን ማህበር ይህንን ቅርንጫፍ በማገዝ ሰብአዊ ስራው እንዲጠናከር የበኩሉን እንዲያደርግ ጥሪን ማቅረብ ፈልጋለሁ።